የሃይማኖት ንጽጽር ደግሞ በውጭው ዓለምም የተከለከለ ነገር አይደለም። ገና ለገና ተጠቃን ተብሎ ገና ለገና ከፖለቲካ ጋር የተያያዘ ነገር አያይዘው አቁሙ ማለት አይቻልም። ራሱ ማለት አንድ ትልቅ ትኩሳት ተፈጥሯል። ያ ትኩሳት እኛን ሊያቋቁመን ሊቋቋመን አይችልም። ዳዋው በፍጹም አይቆምም። ኢንሻአላህ የሰው ሃይማኖት እስካልተሳደብን ድረስ የሰው ሃይማኖት እስካልነካን ድረስ ማንም ሰው ተመስቶ በማስፈራራት ምንም ይሆን ነገር የለም። ሳስ ቲክቶክን ግን አትነግራቸውም ምን አይነት እንደሆነ? አይ ተይ እኔ አልፈልግም እንዳይበሉብኝ። የሰው አፍ ጥሩ አይደለም። አዚዝ ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አሚር እንዴት ነህ? ሰላም ነው? አልሐምዱሊላህ ኡስታዝ ሁሉ ሰላም። ንጽጽር እንዴት ነው? ዳዋ እንዴት ነው? ሰዎችን ወደ ኢስላም መጣራት እንዴት ነው? እየበረታችሁ ነው ያ ጀማ? አልተመቸኝም ወላሂ ከስራ ጋር አልተመቸኝም። ሰራበት ሰዓትና እንትን አለ አልተግባባም። ከዛ በኋላ ደግሞ በቪዲዮ እንትን ለምንድነው ከልጆች ጋር ይቀለኝ ነበረ። አሁን ግን ከልጆች ጋር ትንሽ አልተመቸኝም፣ አልተመቻቸልኝም። ኢንሻአላህ አላህ ያግራልኝና ዝም ብሎ ወጣ ገባ እንዳይ ብዬ ነው አስተካክዬ ምናምን ነገር እመጣለሁ ኢንሻአላህ። የግድ አሬንጅ ማለት አንዴ ብዬ ነበረው ወላሂ አልሞላልኝም ራሱ ማለት ነው። እንግዲህ አላህ ጊዜያችሁን ይባርክላችሁ፣ ጉልበታችሁን አላህ ይባርክላችሁ። አሚን ኡስታዝ አላህ ይባርክ። አሚን። ኦኬ እሺ፣ ለሰላምታ ነው የመጣሁት። ያው እንደምታውቁት ከመጠፋፋት ቢያንስ ድምጽ ማሰማት ጥሩ ነው ከሚለው ነውና ያው ምን አዲስ ነገር አለ? ቲክቶክ ዳዋው ጥሩ እየሄደላችሁ ነው? ኡስታዝ እሱ በደንብ እንደሚሰራ ተነግሮኛል። ጥሩ እየሄደላችሁ እንደሆነ ማሻአላህ ሰምቻለሁ። አላህ ይጨምርላችሁ፣ አላህ ይቀበላችሁ ሁላችሁንም። ዛሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله وبركاته. مفري أهلا وسهلا ومرحبا بك. عندنا نش سلام نش እንኳን ደህና ቆየሽ። ሁሉ ሰላም ነው አንቺ ጋር? ሁሉ ሰላም አልሐምዱሊላህ። መሬት ደህና ነኝ ማሻአላህ። እንኳን ደህና መጣ። እሱ ሄደብን ምናምን እያሉ ይናገራሉና አልገባኝም የት እንደሄደ። ኢትዮጵያ ነው? አዎ ወደ ኢትዮጵያ ሄደ። ይፈዝናል። ኦኬ ለረፍት ነው አይመስለኝም። ጠቅለሉ እንግዲህ ኢንሻአላህ ከባድ ነው። አዎ ከባድ ነው እንዴ! ከባድ ነው። ንጽጽር ደግሞ ከተዳከመ ሚሽነሪዎቹን ታውቃላችሁ፣ ለኛ የተኙ ይመቻቸዋል፣ እንደፈለጉ እንዲፈነጩ ምክንያት ይሆናቸዋል። እና የተወሰነ ሰው መስራት አለበት። አያችሁ እኔ አሁን ቢዚ ብሆንም ወንድሞች አሉ ብዬ ስለማሰብ ነው። ግን አሁን ግን ሌላ ትኩሳት ነው የሚሆነውና ኢንሻአላህ አላህ ያግራለት ወይ ከዛ ሆኖም ሊገባ ይችላል። እንግዲህ አላህ የራሱ የሆነ ሂክማ አለው። አንድ ነገር ያው ፈተና በየጊዜው በተለያየ መልኩ በዚህ ኡማ ላይ ይመጣል። ግን ፈተና ሁል ጊዜ ምንድነው መሸጋገሪያ ነው ብላችሁ አስቡት። አንደኛ ክፍል እያላችሁ ኤግዛም ስትወስዱ ወደ ሁለተኛ ክፍል መሸጋገሪያ ነው ብላችሁ ካላሰባችሁት፣ መውደቂያ ነው ብላችሁ ካሰባችሁ ትወድቁበታላችሁ። ስለዚህ ማለፍና መውደቅ የሚባል ነገር አለው። ለማለፍ ደግሞ ምንድነው ዝግጅት፣ በቂ ነገር ያስፈልጋል። ከራስ ሰበቡ ማድረስ ያስፈልጋል። ፈተና አንድ ሰው ለማለፍ ማለት ነው ጥናት ይፈልጋል አይደል? ልክ እንደዛ ሆኖ በቂ የሆነ ዝግጅት፣ በቂ የሆነ ትዕግስት ምናምን ነገር ይፈልጋል። እና ኢንሻአላህ አላህ ያስተካክል። አላህ ከኛ ጋር ነው። አላህ የራሱ ሰዎች ደግሞ ያስነሳልናል ማለት ነው። እኛ ባንኖር ከኛ የበለጠ ከኛ የተሻለ ሰዎች አምላካችን አላህ ያስነሳል ለዚህ ኡማ ማለት ነው። አይተውም። እኛ ከመምጣታችን በፊት የራሱ ሰዎች አላህ ነበሩት አይደል እንዴ? ከረሱል ሰለላሁ ዐለይሂ ወሰለም ከመጡበት ጊዜ ጀምሮ ረሱል ሰለላሁ ዐለይሂ ወሰለም አልፈው ሰሃባዎች ነበሩ። ሰሃባዎች ሲያልፉ ደግሞ
ተከታዮቻቸው ከዛ ለጥቆ ያሉ ተከታዮቻቸው እያለ ይሄው 1400 ዓመት ወይም 14 ትውልድ አልፏል። እና እኛ አይደለንም ዲኑን የምንጠብቀው የምንነስረው፣ አላህ ነው የሚነስረው። ምናልባት እኛ ፕሪቪሌጅ እናገኝበት ይሆናል፣ አጀር እናገኝበት ይሆናል። እና ከዛ አንፃር ነው ኢንሻአላህ እኔ ሲመቸኝ ለመግባት እሞክራለሁ በተቻለኝ አቅም ማለት ነው። እና ትንሽ ከስራ ጋር ጊዜው ስለተጣበበብኝ ነው ስላልተመቸኝ ነው። ያው ትረዱኛላችሁ ያለው ነገር ማለት ነው። የልጆች አባት መሆን ቀላል ነገር አይደለም ማለት ነው። ህይወት በአጠቃላይ ቢዚ ያደርጋል እንደምታስቡት አይደለምና ላጤዎች በጊዜ እንደምንም ብላችሁ ሰራ አድርጉ እንትን ላይ ዲን አካባቢ ላይ ማለት ነው። ያለ ማለት ፈልጌ ነው። ማውራት የምትፈልጉ ወንድሞች ካላችሁ አውሩ። ስለዚህ ጥያቄ ታስተናግዳለህ እንዴ? ወይ አላስተናግድም። ሌላ ቀን ነው የምመጣው። እኔ ለመጣሁት ለሰላምታ ነው አለው ለማለት ፈልጌ ነው። ያው እንደምታዩት ኢትዮጵያ ውስጥ አንድ ትልቅ ትኩሳት ተፈጥሯል። ያ ትኩሳት እኛን ሊያቋቁመን ምንድነው ሊቋቋመን አይችልም። ዳዋው በፍጹም አይቆምም ኢንሻአላህ። የሰው ሃይማኖት እስካልተሳደብን ድረስ የሰው ሃይማኖት እስካልነካን ድረስ ማንም ሰው ተመስቶ በማስፈራራት ምንም የሚሆን ነገር የለም። በመዛትም የሚሆን ነገር የለም ኢንሻአላህ። አሁን ጊዜው አይደለም እንትን ማለት መናገር ምንም የሚመጣ ነገር የለም። ዱአ አድርጉ ኢንሻአላህ። ግድ የለም ኢንሻአላህ ሁሉ ነገር እንወጣዋለን። ማንም ስላስፈራራችሁ እንትን ስላላችሁ አብሽሩ ወላሂ ሀቂ ባዛ ሰው ላይ ፈተና ይበዛል። አዎ ሸሂድ እንሆንበታለን እንጂ አብሽሩ ምንም እንትን የሚለው ነገር የለም። የሰው ሃይማኖት አልተሳደብንም። ጥናት ላይ የተመሰረተ ነው። ንጽጽር ነው። የሃይማኖት ንጽጽር ደግሞ በውጭው ዓለምም የተከለከለ ነገር አይደለም። ገና ለገና ተጠቃን ተብሎ ገና ለገና ከፖለቲካ ጋር የተያያዘ ነገር አያይዘው አቁሙ ማለት አይቻልም ራሱ ማለት ነው። ኢንሻአላህ ራሳችሁ ደረሱበት። እንግዲህ ቀስ ብላችሁ አብሽሩ። ምንም እንትን የለውም ራሱ ማለት ነው። ከፖለቲካ ጋር ግን የተያያዘ ነው። ቀስ ብላችሁ ትደርሱበታላችሁ። መቼም ዞር ስትሉ ታዩታላችሁ ማለት ነው። ያው የሰሜኑ ጋር የተያያዘ ነው። ከሰሜኑ ጋር ትኩሳት ጋር የተያያዘ ነው። ያ ትኩሳት እንዲቆምላቸው እነሱን ለማባበል ብለው ወደኛ ዞረዋል ማለት ነው። ኢንሻአላህ ምንም ችግር የለውም። ይሄ ቀን ያልፋል። እሺ አዋው በምንም አይነት መልኩ አይቆማትም። ንጽጽር በፍጹም አይቆማትም። የፈለገ ነገር አይደለም እስራት አይደለም ድብደባ ማንም ያስፈራራ የምንኖር ሰዎች አይደለንም። ኢንሻአላህ ራሱ ማለት ነው። ይቀጥላል። አሚሮ አብሽር፣ በርቱ። ምንም ነገር እንትን የሚያስፈራ ነገር የለም። ምንም ነገር የሚያስፈራ ነገር የለም። በማስፈራራትም አይሆንም፣ በእስራትም በድብደባም አይሆንም። ራሱ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። በተሻለ አቅም ሰበቡን አድርሱ። በተረፈ ማንም መንግስት ሆነ ምን ሆነ ምናምን ነገር የሰማይና የምድር ኃይላት ቢተባበሩ ይሄ ያላ ሃይማኖት ነው፣ ያላ ዲን ነው፣ ያላ ብርሃን ነው። በአፎቻቸው ማጥፋት አይችሉም። ሀሳብ ካላቸው በሀሳብ መነጋገር ይቻላል፣ መማማር ይቻላል። መነጋገር እስካልተሳደብን ድረስ የሰውን ሃይማኖት ከፍና ዝቅ እስካላደረግን ድረስ በንጽጽር ደረጃ አነጻጽረን ይሄ እንትን ነው ማለት እንችላለን። የመጣንበትንም ባክግራውንድ መናገር እንችላለን። በመጥፎ ነገር እስካላነሳ ነው ድረስ ይሄ ነው የተሻለ ምን አግኝታችሁ ሰለማችሁ ለሚለው መልስ መስጠት የኛ ፋንታ ነው። ራይት አለን። በውጭው ዓለምም እንደዛ ነው ያለው። ስለዚህ በውጭው ዓለም የማይሰራ ህግ ኢትዮጵያ ውስጥ ለመስራት መሞከር የማይሆን ነገር ነው፣ የማይታሰብ ነገር ነው። ኢንሻአላህ ሁሉ ነገር ይስተካከላል። አብሽሩ። አሚን ኡስታዝ። አላህ አንተንም ይጠብቅ፣ ሁላችሁም ያቅራላችሁ። አሜን። ኢምራን እንዴት ነው እና አግኝቻቸው ነበር። እኔ ደውዬላቸው ነበረ ደህና እንደሆኑ ነግረውኛል። እና ተሰው ደህና ናቸው። ዛራ ዝርዝር መናገር አያስፈልግ አይደለም።
ማለት እንትን ነው ጮቤ እንዲረግጡ ለነሱም ይሆናቸዋል ኩፋሮች ማለት ነው። ዝም ወይ ደህና ናቸው ወንድሞች። አዎ እውነት ነው። ግን ተንኮል በዚህ ደረጃ ኢንሻአላህ እስልምናን የሚነስረው አላህ ነው። ኢንሻአላህ ምንም አይሆኑም ወንድሞቻችን፣ እኛም ምንም አንሆንም። ኢንሻአላህ እናሳውቃቸዋለን ሁሉን ነገር ዛሩ እሺ ደህና መሆናቸው ልንገራቸው ብዬ ነው እንጂ ነገራቸው ግን እንትኑን ምንድነው ዝርዝሩ አያስፈልግም ለማለት ፈልጌ ነው። እሺ ለእነታቸው ነገራቸው ችግር የለውም። አትሰሚም? ትቆራረጫለሽ ዛራ ትቆራረጫለሽ። ለኔ ነው ዛራ ትቆራረጥብኛለች። አይ ዱዓ አድርግላቸው ነው ያልኩት። እሺ አውሪ አሁን ይሰማል ነበር። አዎ ዱዓ አድርጉላቸው ደህና ናቸው ጤንነታቸውን ነው ያልኩት። ባረከላሁ ፊክ። እሺ ኡስታዚ በቃ እኔ ከታች ልሁን። መዘየር የሚፈልግ ወንድሞች አሉ። እኔ ከታች ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወለቤን እንዴት ነህ? እንዴት ነው ኡስታዝ? ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። ሁሉ ሰላም ነው? እንኳን ደህና መጣ። አልሐምዱሊላህ። ቤተሰብ ሰላም ነው? ቤተሰብ ሰላም ነው። ሁላችንም ሰላም ነን። ማሻአላህ አላህ እንኳን አገናኘን በሰላም። አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። አሜን አሜን አሜን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ንጽጽር እንዴት ነህ? ሰላም ነው? አልሐምዱሊላህ ማሻአላህ። መዘየር ብዬሽ ነው የገባሁት። እሺ በቃ እኔም ልውጣ፣ ብዙ ጊዜ ሰዓት የለኝም። ራሳችሁን ጠብቁ። ዛሩ ወይ አሲያ ከሁለት አንዳችሁ ቤት ክፈቱና እንትን በሉ። ከፍት ነበረ ግን ኡስታዝ ወንድሞች ከፍተዋሉ። ኦኬ ማ ከፍቷል? እንዲህ ለመናገር አብዱልከሪም ከፍተዋል፣ አቡኪም ከፍተዋል። በቃ ሂዱ። ከሁለት ወንድሞች መካከል መርጣችሁ መሄድ ትችላላችሁ። ምንም ችግር የለም። አንቺን ብከፍቺ ችግር የለውም እኮ ሁለቱም ከከፈቱ በአንዴ ሶስተኛ አንቺን ብከፍቺ ችግር የለውም። የተመቸበት ቦታ ሰው መሄድ ይችላል። ኢንሻአላህ በዱዓ እንረሳሳ። አላህ ከእናንተ ጋር ይሁን ኢንሻአላህ።